ዳግም ላላይሽማና በፍቅርሽ ጨክኜ ልክሽ ግን እስካሁን ልረሳሻል ተቀያይመን ተያይተን ዳግም ላላይሽማና በፍቅርሽ ጨክኜ ልክሽ ግን እስካሁን እንዴት ናችሁ ወገኖች? ግራ ለገባችሁ ለዘመኑ ትውልድ ጥንታዊቷ የኢትዮጵያ የታሪክ መሰረት ባህረ ነጋሽ ትባላለች። ኤሪትራ የሚባለው ስም የቅኝ ግዛት ስም እንጂ ትክክለኛ የዛ ቦታ ስም ባህረ ነጋሽ ተብሎ ይጠራል። ዋነኛዋ የኢትዮጵያ የታሪክ መሰረት ስንል በማስረጃ ነው። የአክሱም ዘመነ መንግስት ዘመን
ነገደ አጋዚያን ወይም አሁን ትግሬ ወይም ትግራይ ተብለው የሚጠሩት የትግርኛ ተናጋሪዎች ወደ ኢትዮጵያ ምድር ከመግባታቸው በፊት የአክሱም ዘመነ መንግስት የሚባል ከንግሥተ ሳባ እስከ ንጉሠ ነገሥት ይኩኖ አምላክ ድረስ የኢትዮጵያ የታሪክ መሠረት ስንል በማስረጃ ነው። ንግሥተ ነገሥታት ሳባ የበኩር ልጇን ከእስራኤሉ ንጉሥ ከንጉሥ ሰለሞን አርግዛ ወደ ኢትዮጵያ ስትመለስ የበኩር ልጇን ቀዳማዊ ምኒልክን የወለደችው አስመራ በሚባል ከተማ ወይም አስመራ ከተማ ውስጥ ማይበራ የሚባል ሰፈር ውስጥ ነው። ይህ የታሪክ ማስረጃ ማንኛውም የእኛ ዘመን ሃይስኩል ድጎዋ ከሃይስኩል እስከ ዩኒቨርሲቲ የተማረ በሙሉ የሚያውቀው እውነተኛ ታሪክ ነው። ይህ ታሪክ ለሻዕቢያም ሆነ ለወያኔ የማይዋጥላቸው ታሪክን ያበላሹ ትውልድን ያበላሹ ከመሆናቸውም በላይ ኢትዮጵያ ገናናና ጥንታዊ ሀገር መሆኗን ታሪክ ሊካድ አይችልም። አመሰግናለሁ። ፍረሰናይ ከበደ